አንድ ዶክተር እንደዚህ አለ ዶክተር ነው ስለ አንድ ሰው በአውሮፓ ስለሚገኝ ከመሞቱ በፊት ለዚህ ዶክተር ሰጠው የሚስጥር ቁጥሩን የባንክ ሂሳቡን وقال اخرج ما فيه من مال አለው ያለውን ገንዘብ አውጣ على ان تعيد لي حياتي ህይወቴን እንድትመልስልኝ اعطى رقمه السري የሚስጥር ቁጥሩን ሰጠው لهذا الدكتور ለዚህ ዶክተር قال اخرج من البنك አለው ከባንክ ውስጥ አውጣ ما املك من المال ሁሉንም ገንዘቤን ሀብታም ነበር ሰውየው قال አለው وارجع بها صحتي ጤንነቴን ብቻ መልስልኝ صدق الله እውነት አለ በርግጥ يوم لا ينفع مال ولا بنون ንብረትም ልጅም የማይጠቅምበት ቀን يوم لا ينفع مال ولا بنون ንብረትም ልጅም የማይጠቅምበት إلا ቀን من أتى الله بقلب سليم የተስተካከለ ልብን ይዞ አላህ ዘንድ ከመጣው يريد መስተቀር الدكتور أن يخرج مال البنك ለዶክተሩ ባንክ ያለውን ንብረት ሁሉ ሊሰጠው ይፈልገ ليعيد صحته ጤንነቱ እንዲመለስለት وكم اليوم ስንቶቻችንን من شبابنا من هم ከወጣቶች ሙሉ ጤነኛ ይሆንን كم من بيننا ከመካከላችን من الرجال من هم ስንት ወንዶች ናቸው ሙሉ ጤነኞች ይሆኑ ولكن المرض ግን በሽታ هو أقصر رسالة አጭር للإنسان መልእክት ነው ለሰው ልጅ يقول له فيها ما أضعفك أيها ምን አይነት الإنسان ደካማ ነህ የሰው ልጅ ሆይ ሚል وبينما በዚህ ሁኔታ مات مصاب አንድ ታማሚ بمرض الكورونا በኮሮና በሽታ ሞተ أرسل الأطباء إلى أولاده ዶክተሮች ወደ ልጆቻቸው መልእክት ላኩ كي يأتوا ليودعوه መጥተው እንዲሰናበቱት حتى ولو من خلف زجاج ከመስታወት ጀርባም ቢሆን انتظروا ጠበቋቸው هل يأتي الأولاد ልጆቹ ይመጡ እንደው ብለው ليودعوا أباهم አባታቸውን እንዲሸኙ وقد أصيب بمرض كورونا ሰውየው በኮሮና በሽታ ታሟል لم يأتي واحد منهم አንዳቸውም አልመጡም ودفن وحيدا فريدا ብቻውን ተቀበረ ማናቸው መጥተው የስንብት መልከታን ሳይመለከቱት خوفا من كورونا ኮሮናን በመፍራት صدق الله الله በርግጥ እውነት አለ يوم يفر المرء من أخيه ሰው ከወንድሙ የሚሸሽበት يوم يفر المرء من ሰው أخيه ከወንድሙ የሚሸሽበት وأمه وأبيه ከእናትና ከአባቱ وصاحبته وبنيه ከጓደኛውና ከልጁ والله በአላህ ይሁንብኝ إن لم نأخذ العبر والعظات في ይህን هذه እንደ መማሪያና መቀጣጫ ካልወሰድ ነው فإن حالنا لن يتغير ሁኔታችን የሚስተካከል አይሆንም